ኩም ምን ያረጋቻት ኩም ያርጋት መድኃኒዓለም እንዴት አስታወሰች ግን ጌም ራሱ እንደኔ አላቅም ቤታዬ ሲልባ በቃ አፏን ይዛ ቀረች እዛው ደርቃ እንደ እንጨት ሄት አባቷ ተበቅላታለች ይራርገውላት ይሆናል ግን መጀመሪያ ተሰማችሁ ከሌላ ሀጂ ለማስተብተብ ራሱ ከሌላ ሰው ጋር ነበር እንደዚህ በኦዲዮም ቢሆን ግን ከሌላ ሰው ጋር ነበር መጀመሪያ የቀጠሮ ጌሞ የነበረው ከኔ ጋር ካልሆነ ብለው እኮ ነው እሷ ድርቅ ብላ በቃ ከኔ ጋር ካልሆነ እንጣላለን አለችው መጀመሪያማ ከኢዮዳብ ጉቶ ጋር ነበር ሰርዘውት ነው አይደለ ሰርዘውት ነው የምታሸንፍ መስሏት ነበረ ግን በጣም ጠብቃ ነበር ያው ብዙም ሰው ስለሌለው አሸንፈዋለሁ ነበር ያው ከኢዮዳብ ጋር ያንን አውቃ ነው ሰረው ሀጂንኮ በጣም ቢዝነስ የነበረ ሰው ጠራ ያለ ሰዎች በሪል ላይፍ ያውቃሉ የሪል ላይፍ ሰዎች ናቸው እዚህ የሚያውቁት እንደዚህ ሲውዲ ልጆች የጣሊያን ሰዎች ነው የሚያውቁት ቤታዮ እግዚአብሔር ይስጥሽ ምን እንዳረግሻት አባቷ እንዲኩም ያርጋት ነገረኛ ነች እኔ ራሱ መሪያዬ አንድ አንበሳ እንኳን ማግኘት ከጠረረባ ስለቆየች ይሄንን ራሱ ማናየበት ብላ ይሄኔ እኮ ጨርቅ እንትን ብላለች እሷ 3 ሻምፓይ በትናለች ግን ብላ ያለች ነበር ይሄንንም ማናየበት ስላለች ያ የጠረረባት ሰዓት ነው ገብቶሻል ያ ትክክል ብዙም አልተደነቀችም ይሄ ለቤተሰብ ጨዋታ ነው ያለች ነበር በየቦታው የገባሽ አንድ አበባ አከሸፍኩብሽ ነበር ያለችው እኔ እኮ ቢያንስ ከ10 አንበሳ በላይ ነው ያለት ያገኘሁት ከንተሩ ሄዶ አንቺ ብዙ ነው ያገኘሽው እሱ አንበሳ ማሰጣጨሩ ማንንም እንኳን አንበሳ አልሰጣትም እዛውም ሳልጫወት አስበሽዋ ብትጫወቺ ደግሞ አስቢው እንዴ ከዛም በፊት ስትቆጥረው የነበረችው እሷ ራሱ ምቀኛ ለዚህ ነው የማያልፍለት አየሽ ምቀኛ መሆን ጥሩ አይደለም ሰው አይጥላሽ አቦ ሚዲያ ላይ ሰው ከጠላሽ ቋቅ አርጎ በቃ ትክክል አይ እኔ ኮሜንቴን ራሱ ስጽፍ እያየሽ ነበርና ሀጂ ኮንግራ እያልኩ ድግግም ማረኩበት አቦ በረጅሙ እኔ ራሴ እጄ እስከሚቆረጥ ተባረኩኝ እንደ እኔ ራሴ መስማ እሷ እንድትሸነፍ ብቻ ግን እንዴት እንደሳለኝ በስማ ካጂ በላይ እኔ ነኝ የተደሰትኩት ማለት ይችላል ያ እንደታችን ገበታ ሻለቃኒ ሄሎ አወዬ አማራዬ ከስራ ነሽ ከቤት ነሽ እንዴት ነህ ከሜላሃ እህቴ ሄሎ ወዬ አስተ ከስራ ከቤት አሁን ወደ ስራ ከትንሽ ጊዜ በኋላ ገባለሁ ኦኬ ያ አይመችማ በዚህ በቱና ላይ ምን ታስቢያለሽ እኔ ላውራ እንዴት ነሽ ሄሉዬ እሺ ግቢ አንቺ እኮ ያንቺ ድምጽ መስሎኝ አውሪልሻል አንቺ ቲክቶክ አንቺ ከሌለሽ እኮ ቲክቶክ አይደምቅም ስሚ አንቺ የጂጂ ቲክቶክ እንትን ሀዘን ይመስል ነበር አሉ እስቲ ያለው ነገር ኮንቷ ላይ ደም አለ ገና እኛ የምንፈልጋት በህይወት ነው ሬሷ እኔ አሁን በጣም አሲድ ቢሆን ህዝቡ እንደገባው ባላውቅ ኖሮ የእውነት የነል ቅንቅና ምቀኛ በሆን እንዳለ የገዳይዋን ድምጿን ላምጥቼ እኔ ማስታወቂያ አልሰራበትም ነበር እሷን ግን ያንን እንኳን አላደረግንም ዝም ምን ያለው ግን ማለት ነው እሷ ይሄ ቀላል ነገር ነው በአካል ደሟን ራሱ ባገኘው እሷን ደም ነው የምጠጣው እቺ ገዳይ ስንቱን ያማራ ደም ጠጥታለች የቁም እስረኛ እኮ ነች የት ትወጣለች አትወጣም እኮ የቁም እስረኛ ጀርመን እኮ ቀን አትወጣም ይሄን ታውቂያለሽ እኮ ደስ ያለኝ ምን ታውቂያለሽ ሄሎ ልክ አሸነፍኩ ብላ አፏን ከፍታ ዝንብ ሲገባባት መጣ ነበልባል በጣም ነው ጉድ አረጋቻት አሁን ነው ደግሞ የሰማው በቤት አባካኝነት እንዳሸነፈ ጎበዝ መጀመሪያ ማሳነበልሽ ማለት ምንም ሳታረጋን ነው የሰው ልጅ ሚዲያ ላይ ገብቶሻለኝ በቃ የሆነ ጥፋት ያጠፋል ተምራውን ተቀይራለች ቤታ እንደምታያት ትላም ባለቀሰችው ወጣ አንቺ በቃ አንቺ ምናምን አይ እኔ ትላንትና ትክክለኛ ኮሜንት የሰጠሁት ይሄ ሌላ ኮሜንት ግን እምልሽ አሁን እሷ ማለት ነው ሁሌ ለምንድን ነው በቃ እንደዚህ እየገባች እድሜዋ እኮ እንትን ብላለች ጦረታ እሷና ዩኔ ማኛ እኮ በቃ ጦረታ ማውጣት አለበት ሀብታም የመሰለበት ቦታ ሁላ ስታሽቃብጥ አይተሻታል ይሄ ጌም ከተመጣ ጀምሮ እንዴ ጭራሽ ጎጃመኛ የኛ ሙዚቃ አልከፈተችም ጭራሽ የወርቁ አይተነው ለወርቁ አይተነው ስል መስዋዕት አድርጌያለሁ እስከዛሬ ደበኩትን ኢንፎርሜሽን ማለት ጀመረች እኮ ደበረች መሪያዬ
ያኔ ከዩቲዩብ ጀምራ አይደል እንዴ ይሄ ፎቶ ስትል እንኳን መሳቂያ የሆነችው ይሄ ለልጅ ምናምን እያለች ወርቋ የተነውን አድናለሁ ብላ ራያ ወሎየውን ግን ለታሰድበው መጣች። ያልገባት ነገር በጣም ምንም እኮ የተሰደበ ነገር የለም። ወርቅ የሆነ ልጅ እኮ ነው። ወርቅ የሆነ ወርቅ ውበቱ ራሱ እኮ በቂ ነው እኮ። ምንድነው መሰለሽ እኔ ወርቋ የተነው እኔ ደግሞ ለቤት ሄድኩኝና ስሟ እንዳታነሻት አልኳት። ማንን አለችኝ? ያልገባትም እሷ ቱና ስሟ እንዳታነሻት ጌም ውስጥ የሚያልቅ አልኳት። ጻንቺ ደደብ እንዴት ደስ እንዳለ ሆነ። በጣም ነው ደስ ያለኝ አለች። እስከ ዛሬ ደበኩትን ነገር ምስጥር ዛሬ ላውጣትልም ከዩቲዩብ ጀምሮ ከ6 ዓመት በፊት እኮ የለጠፈችውን ስክሪንሾት አለ ለመረጃ ዩቲዩብ ላይ ስንረግጣት አልነበረም እንዲያታሰቡ ከዛ ፎቶ በስተቀር እስቲ አምጪ እላታለሁ። ምንም ለምን የላትም ታረገች ኮሜንት ላይ አንቺን በነፍስ ነው የምንፈልግሽ አንቺ ደደብ አንቺና ያልኳት እጂ እኔ ሙዚቃ እሳውን በዛ የተነሳ እኔ ሳወራባት ቶፒክ ቁጭ ብላ አያችሁ የከፈልኩት መስዋዕትነት ነው። እኛ ደግሞ ጸጥ። እሺ ታይ ሌላው ብሔር ብሔረሰብ ውስጥ በህይወት ነው የምትፈልግ። ለምን የራሶቹ አልሰጧትም? እነሱም እኮ አቅረው ተፍተዋታል። እነሱም የነሱ እኮ አይደለችም እኮ አያሚ ይሄ የመጣችው ግን ማምጣት እሷ አድራሻም መነሻም ይሄ ወለጋ ቡና ቤት ባለቤት አልጋንጣት ነበረች። ጎንደር ነበረች። አንቺ ብቻውሪው ጨዋታውን የእውነት ያሳደገቻት የቡና ቤቷ ባለቤት ናት። ከዛም በኋላ ነው ሴተኛ ዳሪ የሆነችው። ዱባይ እንትን መጣ ሴተኛ ዳሪነትን የቀጠለችው። እግዚአብሔር አሁን እኮ ኤክስፓየርድ ስላደረገች ነው ለሴተኛ ዳሪነት ራሱ። በጣም ወይኔ ያለ ፊልተር እኮ አትያተኝ። አይ ቤተሰቦቿ ወደ እንትን ናቸው አሉ፣ ወደ ደቡብ ናቸው አሉ። አቦ አንቺ ደግሞ ኑራዲ ዝም በይልን። ደቡብ እንደዚህ አይነት በሽታ ያሰው አለው እንዴ? ማለት የማንፈልገውን ሰው የራሱ ማንነት የራሱ ዘር ትሰጪዋለሽ እንጂ ዘሮች ውስጥ አትቀላቀሉት። አይ እንትን ነው ብዬ ነው ነሚኮዲስ በጣም ጥቁር ነች ብዬ ነው እኮ ያው ደቡቦች ቆንጆ ነው በጣም እሷ አይቶቻ ነው መልኩ ብዬ ነው ነሚኮ ስነ ስርዓት እንዴ እኔ ከመሰረቷ እኔ አውቃታለሁ፣ ግን ቲክቶክ አዲስ ነኝ። በነገራችን ላይ 5 ወር ምናምን ነው የከፈትኩት። ግን ከመጀመሪያው ከመሰረቷ ከተማረችበት ትምህርት ቤት እኔ ማውቃት ልጅ አለው። ዛሬ ደስ ስላለኝ ብቻ ነው እኔ ሰው ቤት እንደዚህ ገብቼ ላይቭ ልንገራቸው። ከመሰረቷ ከቄስ ትምህርት ቤት ጀምረ ነገር ነው። ናይ ከቄስ አይደለም ይሄ ኤሌመንተሪ ትምህርት ቤት ማለት ነው። እሺ። እና እዛ ጋር ምን አለ መሰለሽ እኔ አንደኛ ክፍል ስገባ እሷ 5ኛ ክፍል ነው 6ኛ ክፍል ነበረች። እና ይሄ እረፍት ስንወጣ የለም እረፍት እየወጣን በእኛ ሰዓት ያው ቶሎ የማይገባ እየገረፈች አስገቢ ነበረች ራሷ። እግዚአብሔርን ስለ እውነት ነው የምነግራችሁ። ግን የት ብትዩ እኔ የተወለድኩበትም አካባቢ ስለሆነ ነው 32 ይባላል ማለት ነው። መርካቶ ኦኬ። መርካቶ የት ነበረች ገራፊ ብትይ ትምህርት ቤቷ የተማረችበት ሜይዴ ይባላል። ኦኬ እሺ ቀጥል። እግዚአብሔርን እውነት ነው የምነግራችሁ። ያኛም ከእውነት ነው የምናምንህ እኮ እየሰማንን። ሜዴ የሚባል ትምህርት ቤት ነበር እና እኔ እንደውም የሆነ ሰዓት ላይ እኔ እሷን ያወኳት የሆነ የአረንጓዴ ቢጫ ቀይ ባንዲራ ለብሳ ምናምን ባለው ፎቶ ላይ ነው። ከዛ በኋላ ቅንጅትን የምትደግፍ ጊዜ እንዴ ይቺ ልጅ በምን ሾልካ ነው እዚህ ጋር የመጣችሁ ብዬ በጣም በቃ እኔ ቲክቶክ ተጠቃሚ አይደለሁም በነገራችን ላይ እየነገርኳችሁ ነው። ጃንዋሪ ላይ ነው የከፈትኩት እና ያኔ ነው የማውቃት። እና ከዛ በኋላ ግን በጣም እቃጠል ነበር አካሄዷ። በጣም ብዙ ነገር አለ እና ግን ያው እንዳጋጣሚ የሆነ ዛሬ ያው አልተሳካላትም። አሸንፊያለሁ ምናምን አካብጃለሁ ምናምን አለች። አይደለም ዛሬ ላይ ቶሎ ደረስክ እኮ። ከትምህርት ቤት በኋላ የት ቡና ቤት ነበር የምታውቃት? ከትምህርት ቤት በኋላ ያው ነው በቃ አላለም። በዛ ሰዓት ላይ አይደል እንዴ ታሪክ በቅደም ተከተል ሲሆን እኮ ደስ ይላል። ተቋረጠ፣ ዝም አለ፣ ቡና ቤቱ ላይ ዝም አለ። ጋይስ በጣም ጸጥ አልክ።
ኧረ ጋይስ ጋለሪ ሙሉ። ኧረ በእናታችሁ ተው ግን ጋይስ። እኔ ግን ባለሀብት መስላችኋለሁ እንዴ? አንድን ቆርቁስ ያልኩ አልጋ እንኳን የሌለኝ ነኝ እኮ መደብ ላይ ነው የምተኛው። እኔማ ሄሉ ወይ ቴዲ ተቋርጣን። እሺ ሳጁ መምህሩ ሲጫወት ኳስ ተሸክማ ትሄድ ነበረ፣ ለነሱ ደጋፊ ሆና ማለት ነው። ኦኬ እና ያን ያው የማውቀውን ነው ከማውቀው ውጪ ማውራት ስለማልችል ነው። ትምህርት እስከ ስንተኛ ክፍል ለምታውቃት የነበር? እኔ አንደኛ ክፍል ስገባ እሷ 5 ትመስለኛለች። እና ይሄ እረፍት ወተን ቶሎ የማይገባውን ያው ተገርፈን አይደለም እንገባው የቀረ ቶሎ ግቡ ገራፊ ነበረች። እንዴት አስተማሪው ራሱ እንዴት አምኖ ለእናንተን ለሷ ሰጣችሁ እንድትገርፋችሁ? ናይ በዛ ሰዓት ያው ምን አለ መሰለሽ ትንሽ የሆነ ፈጠን ትላለች፣ ያው መግባባት ትችል ነበር እውነቱን በመናገር ማለት ነው። ከዛ ውጪ ግን በጣም በቃ አይደለም እኔ እንጃ። አሁን እኔ እንደውም ብዙ ጊዜ የምናደደው እድሜዋን በምትናገርበት ሰዓት እናደዳለሁ በጣም። ኦኬ ታላቄ ናት እያልክ ነው እንዴ? ቢያንስ የ15 ዓመት እና እኔ በእርግጥ ከሷ በፊት ነው ያው ስደት ላይ የገባሁት ማለት ነው። እንደ አጋጣሚ ሆነ ያው ምንድነው ታዩቻ ወደዛ ልግባና እና እንደዛ አንተ እሷ የምታውቀው በትምህርት ቤት ዓለም እንጂ በቡና ቤቱ ዓለም አልነበረም። ናይ በትምህርት ቤት ዓለም እዛ ላይ ያለች ትምህርት ቤት ዓለም ላይ በዛ ሰዓት ላይ እንዴት ነው ይሄ በጣም የተጠላች የሆነ ሴክስ የጀመረች በቃ እዛም እዚህም ጋር ምናምን የደረሰች ነገር ስለሆነች ያው ነውር ነበረ በዛ ሰዓት በእኛ ሰዓት። እንግዲህ እኔ እውነቱን ነው የምናገረው። እና በዛ በዚህ ብሎ ያው ባሏንም አውቀዋለሁ። ባሏም ደግሞ የሆነ እዛ ጥግ ፋሲል ፋርማሲ የሚባል አለ ከትምህርት ቤቱ አጠገብ ማለት ፋሲል ፋርማሲ። ምናልባት ሄሉ ላታውቂ ትችያለሽ። ፋሲል ፋርማሲ የሚባል አለ። ፋሲል ጠናዛ ሰፈር ነው የነበረችው። ጠናዛ ማለት ግማታም ሰፈር ማለት ነው። እንዴት ናችሁ? ሰላም ለዚህ ቤት ሄሉ እንዴት ናችሁ? ግባው ሰላም ነው አለው። እንዴት ነው ቴዳ? ከይቅርታ ጋር የገባው ቴዲን አይቼ ነውና ቴዲ ልጆችን ፎቶ ፖስት አድርጋል። እንደዚህ አይነት ነገር ከመናገር በፊት ፖስት ያደረከውን ነገር ደብለስ የፋሚሊ ነገር አታርግ። ከሰው ጋር የምትነጋገር ነገር ነው። እኔ ችግር የለብኝም። እኔ ችግር አለብኝ። እዚህ ጋር ልጆችን አድርገህ ነገር ያው ሁላችንም ልጆች አሉ። ፐርሰናሊ ምንም ነገር ስታረግ ይሄን አካውንት የራስህ እስከሆነ ድረስ በራስህ ያንተ ልጆች ማለት የኔም ልጆች ናቸው። መጀመሪያ ፎቶን ፕራይቬት አድርግና ገብተህ ተነጋገር። ለምን ነው እኔ ኖርማል ነው ማወራው። ምንም ስህተት እኮ ማወራው ነገር የለም። ማውቀውን ነገር ነው። ከዛ ውጪ እሱን አክሴፕት አድርጌያለሁ ጎበዝ። ግን የፋሚሊ ነገር ፕራይቬት አድርግ። ከሰው ጋር መነጋገር ካለብህ የራስን ነገር ደብቃል። ሄሪ ስላስገባሽ ቲንክ ይመሻችሁ። እሺ በቃ አመሰግናለሁ። አይ ምንም ማለት ነው። ፕራይቬት አድርገው ፎቶውን ቴዲዬ ለመሰለ ጥሩ አይደለም። እኔ ምንም አይመጣብኝም። ፕራይቬት አላረገውም። እኔ ምንም የሚመጣብኝ ነገር የለም። ቆይ ቴዲ አንተ ሲጀመር የ30 ልጅ ነክ? አዎ እኔ የጎጃም በረንዳ ልጅ ነኝ። ተወልጄ አይ በቃ ጎጃም በረንዳ ከሆነ ያውቃታል በስነ ስርዓት። እንዴ ጎጃም በረንዳ 32 ቀበሌ 32 ጎጃም በረንዳ የቱ ጋር? ጎጃም በረንዳ የቱ ጋር? እሷ እኮ ጎጃም በረንዳ እኮ ለቤቱን በላይ ናት አይደል? እሷ ጠናዛ ሰፈር 32 ወደ ጎጃም በረንዳ ሄዱ። ቆይ ጠናዛ ሰፈር የሚባል 32 ቀበሌ ላይ የለም። የቱ ጋር ነው ጠናዛ ሰፈር? ዊ ተሳሳትሽ። ጠናዛ ሰፈር የሚባለው ከሜዲ ትምህርት ቤት በፋሲል ፋርማሲ ወደ ውስጥ ገቢ የቱ ጋር? ቀበሌ አለ። ቁጭራ ነው ቀበሌው ጋር ነው። ቁጭራ ታዲያ ጠናዛ ነው የምንለው እኛ። ቁጭራ ማለት ጠናዛ እዛ እኮ አይደለችም እሷ። አንተ ሲጀምር አታውቃትም። ዝም ብለህ ነው የምትቀባጥረው። ስለሆነ ነው ደግሞ ሜዲም አልተማረችም። የኔ ተማረችው የኔ ተማረችው። እምቡጥ የት ነው ታዲያ የተማረችው?
የተማረችው እሷ ታች ነው ታች ኡመር ሰመተር ነው የተማረችው። ኡመር ሰመተር አይደለችም። ኡመር ሰመተር አይደለችም። አንተ ሲጀመር አታውቀውም ሰፈሩን ዝም ብለህ ነው እኮ የምለፈልፈው። ጣና ሰፈር ከአንዋር መስጊድ አጠገብ ነው። የመርካቶ ልጅ ሄሉ ስሚ አቶጫት በቃ በጣም ቆሚላት ነው የመጣሽው። ነው ልቆምላት አይደለም። እኔ ልቆምላት አይደለም። ግን እሱ ልትቆሚ ነው የመጣሽው። ተሳሳትሻል። ስለ ኡመር ሰመተርም ልንገርሽ። ልቆምላት አይደለም። ሰፈሩ ልክ አይደለም። ጠናዛ ሰፈር የሚባል 32 ቀበሌ ላይ የለም። በቃ ተይው። ጠናዛ ሰፈር ቁንጨራ ማለት ነው። ይህ ግማታም አንቺ ምን ነው ቆረቆረሽ እንደዚህ? የሷ መረጃ ቴዲ አንቺ እንቡጥ ውጪ በቃና ተሳስተሻል። እኔ ላስረዳሽ ጋይስ በትምህርት ቤቷ ለምን ትጣላላችሁ? ሲጀመር ምን ተማረች እቺ ልጅ? ናይ አሁን ኡመር ሰመተር አለች። ኡመር ሰመተር ካለች እንደውም የሰፈሩም ልጅ አይደለሽም። ኡመር ሰመተር ማለት አንዋር መስጊድ አጠገብ ነው ያለው። እኔ ልንገርሽ እኮታችን ነው። እሷም ደግሞ ቁጭራ አይደለም ናዝራዊ ግቢ ነው። ታላቅ የማላቀውን ዝም ብዬ የማወራው ነገር የሰባተኛ ሸሌ ነሽ። በቃ የሰባተኛ ሸሌ ነሽ። አንቺ ጥብቅና ነው የመጣሽው። እኔ ስለ እውነት ነው ያወራው። ጥብቅና አይደለም። ካወራክ እውነቱን አውራ። እኔ 15 ዓመት እግዚአብሔርን እኔ ስለ እውነት ነው የማወራው። እኔ ስለማንም ስለ አይደለም፣ ስለ ሄለንም ስለሷም ስለ አይደለም። እንዴ የሰባተኛ ሸል ወደድሽም ጠላሽም የሰባተኛ ሸል ነሽ። በቃ እንዴት ታስገቧት? እኔ እኮ ታካም ታለናታለች ምናምን የታባሽ ነው የምታውቂያት? ነበርሽ አንቺ መብራት ቆጣሪ ነበርሽ ወይስ ደግሞ ቦምባ ቆጣሪ ነበርሽ? አሁን የገባችው ልጅ ማለት ነው። አሁን የገባችው ልጅ የለችም። ታፕታፕ ስታረግና እሷ ቤት ረጅም ሰዓት ቁጭ ብላ አሸንፈሻል ስትል የነበረች ነች። ጠላት ምናምን እያለች እሷ ነች እና ዝም ብላ ነው። እንደውም በውስጥ እንዴት በጣም አስቃበጥሽ ብዬ እኔ እንደውም አንዴ ሞቅ ያለ ጨዋታ ላይ ነን። ቆይ አንዴ እንርገጣት። ሄሉዬ አይተሻል እንዴ? መቃጠሏ እኮ ለልጇ ደውላ ማማዬን አሸናፊ ነኝ እዛው እኮ ጎኗ እኮ ነው። ማሸነፍ ማለት ቁጥር አታውቅም አልተማረችም ያልኳችሁ እኮ ለዚህ ነው። እንደገና ያውቃታለሁ ከለን ነው ሰፈሯ። አንዴ እኔ ዩኬ ነው የምኖረው ከሷ ጋር ሂጄ ነበር። ዘመን ነበረችኝ አይቻ ተሸፋፍና ተደብቃ ነው የምትሄድ። ፊቷ አይታይም። ሰፈሯ እስከ ቤቷ ቁጥርኛ ጋር አለ። የት ሰፈር እንደምትኖር ስትራሷ የቤዲዬ ገብታ የልጆቹ ፎቶ ደልታ አባ ፎቶውን አጥፋ አንተ። እኔ ችግር የለብኝም። እኔ ያለሁት ፎቶ ልንገራቸው። እኔ ያለሁት ባለጌ ናት ሴትዮዋ። ቴዲ አድምጠና፣ ሴትዮዋ ባለጌ ናት። የሰው ልጆች እየለጠፈች ባለቤቱ በላይ የሚያውቅ ቡዳ ነው። ዝም በሉና አሁን ፎቶ ባለጌ ናት። የሰው ልጆች ትኩረት ያልሰጠ ሁላ ትኩረት እንዲሰጥ እያደረጋችሁ ነው እንዴ። እኔ ምንም ብታደርግ ችግር የለብኝም። እኔ ቲክቶክ ተጠቃሚ አይደለሁም። ላይቭ እንኳን ገብቼ ማቅልጅ አይደለሁም እግዚአብሔርን። ስለዚህ ምንም የሚፈጠር ነገር የለም። ቢያንስ እኔ የከፈትኩት ልጆች ባለቤቴ የምታውቀው ባለቤቴ እንኳን ብታውቅ ይሄን ያህል የሚፈጠርብኝ ነገር የለም። ሁለተኛ ደግሞ እኔ ጎረቤት ሀገር ነው ያለው። አድርገውና እንደገና ክፈቱ። ይደጋገማል። ኦኬ እና ሄሉዬ እኔ ልልሽ የፈለኩኝ ከለን አንድ አይቻት ማለት ፊቷ አይታይም። ይቃብስት ነች። በቃ እንዲህ ተሸፍና ነው የምትሄድ። በጣም ነው የምትፈራው። ሚዲያ ላይ እኮ ነው እንትን የምትለው። ቤቷ ውስጥ ነው እንጂ ቤቷ ውስጥ በጣም ነው የምትፈራው። በኮንፊደንስ እንኳን የማትንቀሳቀስ። አንቺ ቢያንስ እንኳን መኪናሽ ላይ ቁጭ ብለሽ ምናምን ከተማ ላይ የትኛው አባቷ መኪና የ5 ብር ፓንት መግዛት ሄድና አልኳት። እግረኛ ናት። በትሬና በባስ ነው የምትሄደው። መኪና ከየት አባቷ መጣች ነው? ሄሉና መኪና መንጃ ፈቃድ የላትም በጀርመን ውስጥ ያለሽ ሄሉና ማለት ነው። ጋሌር ነው መኪናዬን በመርከብ ጭኛን ነው የምሄደው። ውሃ ረጭባታለሁ። ልትሄጂ ነው ጀርመን? ኧረ የተረገመ ሀገር ነው። አትሂጂ ጀርመን። እሷ ላይ ውሃ ለመርጨት ብቻ በመኪና ነይ ሄልዬ ትበድ ጨርቋን ራሷን ታጠፋለች የዛን ቀን። እናቴ ትሙት እኛ ምንም እንደማታደርግ እንደማይሳካላ ስላወቅን ነው እንጂ ከዚህ የበለጠ እንቀብራት ነበር። ቲክቶክ እንትኑ ላይ ጌሙ ላይ ግን አንድ ነገር ስንናገር አይታችኋል። አንድ ነገር ብቻ ልንገራችሁ። እድሜ እንደው ካነሰ 61 62 ነች። ካነሰ 47 ነች ገና። በቀደም ለማነች ለሮዛ ያለችው አልሰማሽም? ቆይ
እንዴ ሄሉ አቀራረብሽን አንቺ ደግሞ ወንድሙን ፈልጊልኝ 47 ዓመቴ ነው አያት ነኝ 2 ልጆች የልጅ ልጅ አለኝ ወንድም እየሆነ አደራሽን እኮ አለቻት አልሰማሽም ሄሊ ውሸት ነው ውሸት ሰዎችን ወይ ለመጣል ወይ አቦ እድሜ ላይ አሁን እኛ 35 33 እያልን እናወራለን እንዴ ጋይስ ትኩረት አድርጉ እንጂ እሷ የመጣችበትን ተንኮል ላይ ቱናማ በቃ ፈረሰች እኮ በቃ ድሮም ፈርሳለች አሁንም ፈረሰች አወቃችኋት ሳጁ የምትባለዋ የሀቢባ ጊፍተር እሷ ምን አደረገች ለምን እሷን ትናገሪያታለሽ እሷን በጣም እንትን ብላት ነበረ በቃ ልጅቷ ቲክቶክ ገና አልገባትም ለዛ ለጊዜው ቆመችላት ስለመሰላት እዛ ሴት እንደዛ አደረገች ምን ችግር አለ ጊፍተርኛ እንናገር እንኳን እንረጣት ጊፍተር አንናገርም ለግበኔ ነው አባ ሻሎም ጊፍተር አንናገርም ለግበኔ ነው አባ ያ በዚህ ተፈተተው አልተገረምሽም ውረጅ ምን እንደምንረቅ ነገበኔ ነው አባ የሰው ጊፍተር ተናግሬ የኔን ጊፍተር ለምተናገራችሁ ሰማይና ምድር አደበላልቃለሁ በኋላ አይ ጊፍተር የፈለገው ጊፍተር ማንም ሲሰጥ እያሳደዱ መሳደብ ምን ያደርጋል የነሱ ስለሆነ ነው የምንናገረው የኛንስ ያው አዲስ ነች ባህሪ ምንም አታውቅም ስለ ቲክቶክ ምንም አታውቅም አሉ ሴትዮዋ እኮ ችግር የለባትም የትኛውን አሁን ወደዛ ጊፍተሩን ተውና ስሟ ጋይስ እሺ እሷ ፊራም ባለፈው ቲክቶክ አቆማለሁ ስትል የኔን ጌም ሳጨርስ አትወጣም አለችው። ከዛን ለበረከት ገበሬ ነው ያቺም ጋንግስተር ለአለቻት እንመጣለን አሏት። ለሳራም ደግሞ በውስጡ ላወራሻለሁ እያሉ ሲያወሩ ነበር ስለከሱ ሁኔታ ምናምን ነገር ምናምን እያሉ ማለት ነው። ሳራ ምነው ጊፍት አላከችላት ባይዘወይ እንደገና ደግሞ ሌላ ያለ ሀብት ማን ነበር ስትጀናጀን የነበረው ገብቶቻል እና አሁን ትላንትና ደግሞ እኛ ቤታ ካደረገችው አንፃር ነው የተናገረው እሷ ግን የዲቦራ ጌመሮች ወደሷ ዛሬ የሚመጡ መስሏት ነው እኮ አይ የተስፋ ዳቦ ትክክል አንቺ ብቻ ነው የምትመጪው ይቅርታ አድርጉልኝ አንድ ልጅ ቴዲ 32 የሰፈር ነህ እስቲ የት ግቢ ነህ የዛ ቀበሌ ልንገረው ብዬ ነው ውረድልንኛ አሁን ደግሞ የአዲስ አበባ ግጭት ልታመጣብን ነው እንዴ እኛ ሰፈር እንደዚህ አይነት ሰው የለም እንደዛ አለ ምናምን ሌላ ጦር ሄሉ ሂጅባት በልጇ አሁን ስልክ ያው ሲያወሩ ሰምተሻቸዋል ሁለታቸው ይሄኛው ታንቺ እኮ የቲክቶክ ኪውን ነሻሸንፈሻል እናቴ በጣም ነው የምወድሽ እኛ እኮ ስንሰጣጥ ልንመልስ አይደለም እንደነዛ መቼ ነው እኔ መቼ አየሁ እኔ እኮ ጌም መኖሩን እኮ ሪከርድ ላይ ቼን የመጣሁት እንኳን ይሄን ሁላ ድራማ ምን ከቀደም ተከተሉ ንገርኝ እስቲ እሺ ልንገርሽ አስተካክዬ በደምብ ደወለችላት ጊፍት ሰጣት ከጨረሰች በኋላ ገስት ሰው አስገብታ ደወለች ማን ነው ደወለች እናቴ አንቺ እኮ ሁሌ አሸናፊ ነሽ ለኔ አደኮ አለቻት እዛ ነይና ይሄ ጭንቅላት ላይ የኪኖች የለም እሱን ውሰጅ የዛኛው ክላስተር አልነሳም ለምን አትነሽም እናቴ እኛ እኮ ጊፍት የተሰጠሽ ልትመልሽ አይደለም እሷ ቤት ታመንካቷ ነው ገብቶሻል ስለዚህ አሸንፈሻል ምንም ነገር ስለከለከልሽ ነው እንጂ በሚሊዮን ነበር መወርድልሽ አለቻት በመጀመሪያ ለዲፕሬሷ ብር ታሰባስ ራሱ ልጇ እንትን ነርስ አሲስታንት እንኳን ደብሯት ዲፕሬስ ነው ያለችው ከተሻለ ተብላ ነው በብድር ትኬት አሁን እንኳን ኢትዮጵያ ያለችው ቴዲ እኔም በነፃ ልቤን ታደርቃለህ ቴዲ እኔም በነፃ ልቤን ታደርቀኛለህ 0232 ምናምን እያልክ ለካ ሌቭል 27 ነህ እኔ ጋር ነጭ ወሬ ታወራለህ ኧረ አንቀበልም አጥሉ ጋላሪ አውርድ ጋላሪ 1 2 3 ያወርዳል ጆሬን ያድነቆረኛል ሌላ ቦታ ሰማያዊ ነው እየመጡ ማለት ነው እንዴ ቴዳ አውርድና ትገባለች አሁን ያዩት እኮ ሌብሉ እዛ ምን ሙዚቃ ብከፍት ጥሩ ነው ሄሉዬ መጨረሻ ላይ ጎጃም ያማራ እውነት ጎጃም አዲስ ሙዚቃ ጎጃም ሆነሳ ባለሀብት ደግሞ የረሳ ነው ለወርቁ አይተነውም ጥሪ አቅርባ ነበር እኮ እሱ ጋር ምን አለች የፖለቲካ ልዩነት ቢኖረንም
እንደዚህ አይነት የተከበረ ሰው ሲነካ ስለማያስችለኝ እስቲ ዛሬ አላወጣም ያልኩትን ፎቶ ዛሬ አወጣሁት አትልም? ምን ኑሯን ለምታወጣው? ሲጀመር እሷ ባለፈው እንዴት ነው ስትረግጠው የነበረ? ጆከር መንገድ ስላልሰጣት ነው እንጂ እንዴት ነው የረገጠችው? እሷ ብትገኝ ሬሷን ነው የምንጎትተው አልኩሽ እኮ። እኔ እንኳን ጌሟ እንደምንም ተሯሩጣ ማስታወቂያ መስራቷ ነው። ያ ማስታወቂያ እንደማይሰራ ስለምናውቅ ይሄንን ይገደላልና ይፈለጣል ያለች የምታሳልቀውን አምጥቼ በስቴፕ አሳይላት ነበር። ግን ለራሷ የሞተች ስለሆነች አናወራባትም ብለን ገኒ ጆከር እንዳትናገሪ ብላለች። ጊፍት ታስታውሻለሽ? ገኒ ማላጣ እሱ የሚሰማት ሄሉዬ ጊፍት አላወረደችልሽም? ገኒ የምትባለው ያ ገኒዬ በሌላ ስልክ እያዋየችሽ በቃ እንደሷ መራገጥና እንደሷ ማሸማቀቅ ነው ሚዲያ ላይ የሚያዋጣው እንዲሰጠን። ገነት ወይ ምን ብያት አለም ዝም ብላ ነው ደግሞ ማንን ተናገርሽ? ጋሞ ዘመድነን እኮ እኛ በጣም ነው የተካጠለችው በሌላ ስልክ እያየችሽ በጣም በቃኛ ታምት ሙሉ አገልግለናቸው ምናምን እያለች ሄሉዬ የራሴ ዘር እያለች ነበር። ስራ ላይ ነኝ ያለሁት ሄሉዬ። እኔም ትንሽ ሪከርድ ያደረኩት ሳምሪን ስታወራት እንትን ያልኳት አለ። አይ ዶንት ኖ እናንተ ሰምታችሁ እንደሆነ ልጇን ኖ አይ እዚህ ጋር ሲሉ ሰምቻለሁ። ሳምሪን ስታወራት ስፒከር ላይ መሆኗን ልጅቷ አላወቀችም ስታወራት እና ልብሱን ትመልሽዋለሽ ትላታለች የለበሰችውን ልብስ ሪከርድ አሳለሽ አሰሚ አዎ በእውነት ልክልሻለሁ ሄሉዬ። ስራ ላይ ነኝ ያለሁት እልክልሻለሁ። የእውነት እግዚአብሔርን ነው የምልሽ። ልብሱን ትመልሽዋለሽ ትላታለች። ማማ ልብሱን ትመልሽዋለሽ አደኮ ትላታለች። ስትላት ኖ ኖ ኖ ኖ ኖ ኖ ኖ ትልና ምንድነው ያለችው? መብላቷን ሳታውቅ ምን አለች ብላ የሆነ ተረት አደረገችና ቀነሰችውና ድምጹን ማውራት ጀመሩ እና ልብሱ እንዲመለስ ነበር የምትነግራት። አይ ቲንክ ለልብሱና ለጸጉሯ ምናምን ብዙ ብር አውጥታለች። እና ያው ወደኋላ ብትሰሩ እኮ ታጋለው ማለት ነው። አዎ ሄሉዬ ይሄ የታወቀ እኮ ነው። ድሮም ልብስ ታመጣለች፣ ሰርቃለች፣ ተመልሳለች። ለቅመን ነው የሰጠናት ያን ያ ድሮ ታጉ እየታየ እኮ ዞር ስትል ብዙ አግኝተሽባታል። ሄሉዬ ሪኮርድ ነው ከቻልሽ ለጥፊው ካቻልሽ ሄሉዬ እኔ ልክልሻለሁ በውስጥ ልክልሻለሁ እና መልሹ ስትላት አይታችኋት እንደሆነ የሆነ ድንግጥ ብላ ደነገጠች። በቃ አፏን ሁሉ እንትኗ ወዘኗ እኔ ብቻ የሆነ አስቀያሚ የሞተ ሰው እንትን ነው የምትመስለው። የእውነት ነው የምልሽ 1500 ነው የገዛሁት ዋጋውን አውጥቻለሁ ምናምን አለች። አስቀየተች። እሱ 1500 ብር ልብስ ጀርመን ውስጥ ለበሰች። የ50 ብር ልብስ ከለበሰች ትልቅ ነገር ነው። ዛራና የእንትን ልብስ ነው በእናትሽ እዛ ነው የምትገዛው ብዛት። ጂጂ ስትነሳ ምናምን ተጠንቅቃ ነበር። አይ ቲንክ ትመልሰዋለች። ታጉም ይኖራል ወደ ውስጥ አጥፋ ከተዋለች ጸጉሯ እንዲሸፍነው ጸጉሯን ወደ ታች ምናምን ታረግ ነበርና ልጅቷ ግን ካፏ አምልጧት ልብሱን ትመልሸዋለሽ እኮ አለቻት። ጌም ሲጫወት ግዴታ ግን ጋይስ እንደዚህ ወጪ ማውጣት አለበት። ዝም ብሎ በሺት አይመጣም እንዴ? ምን ችግር አለው? ሄሎ ሲጀመር ልብስ እኮ ከ50 ብር አይበልጥም። እነሱ መግዛት ስለማይፈልጉ ዛሃራ እየገባች እኮ ነው። ጀርመን እኮ ርካሽ ነው ልብስ። በዛ ከተባለ 70-80 ነው የምትገዛው ዩሮ። የምን 1500 ግን የልጅቷ ድምጽ ስላለ እልክልሻለሁ። የትኛው ታዋቂ ዘፋኝ ነው አነሳው? አፈር ትልበስና ምትለብሰው ተጫዎች ዋጋውን አወጣው ምናምን አለቻት። አስቀየሰች። አዎ ተመልሷል ምናምን አለቻት። ትሻለሽ 15 ቀን ትሻለሽ። ጀርመን ልብስ ነው የምትለብሰው። የ1500 ብር ብቻ ልብስ ነው የምትለብሰው። የ5 ብር ፓንት መግዣ 5 ዩሮ ፓንት መግዣ የላትም። በነገራችን ላይ ቆይ አንዴ እዚህ ጋር እስቲ ወርቁ ሲጀመር እሷን አይሰማትም። ቀብራራ አማቼ ነው። ከወርቁ አናት ብትወርድ ይሻላታል። ሁለተኛ ነገር ደግሞ እኔ በጣም ስማርት መሆናቸውን ያወቅኩት መቼም በብሔር በዘር አልሄድም። የራሷ አዩ ሰው ሳይመጡ እንግዲህ እንደዛ ደም እንትን ስትል የነበረው ሰዎች መጥተው ዛሬ ሲሰጣ ራሷ አይደለችም። እሷ ለመለጠፍ ስትሄድ ነው እንጂ ምንም ራሱ እንበላት እንግዲህ እንዳለች እንበላት ዝም ብለን እናስቀምጥላት ብሔር ነው እንደዚህ ያለች እና አልመጡ ምን ያህል አንቀረው እንደተፈራናው አይሰማማ። በተራ እናውራ። ምን ያህል አንቀረው እንደተፏትና ስርዓት እንደሌለ እኔ እኮ ቢያንስ አስሊ ገብቶ ተብተብ ሲያስደርግ ነበር።
ሁሉም ይወድሻል ሄሉዬ። እኔ ጌም ቀጠሮ ብትጫወች ማንም ከጎንሽ ነው ሄሉ። ሄሉ ደም እኮ አልጠጣሽም፣ ምን ሻምፓኝ እኮ አልከፈትሽም። ሲጀመር የሀቅ ሰው ነሽ። እኔ የምወድሽ ለዛ ነው። እውነት ማስረጃ ይዘሽ ነው የምትቀርቢ። ገብቶሻል። መራገጥ ካለብሽ ትረግጫለሽ፣ መናገር ካለብሽ ሀቅን ትናገሪያለሽ። ገባሽ? ማንም እንትን የሚልሽ የለም። እሷ እኮ ደም የደም እጇ ላይ በአጠቃላይ ዛሬ ብታገኝ እርግጠኛ ነኝ ከ700 ከምናምን ሌቭ እንትን 600 700 ዶላር ብታገኝ ሌላ ነገር ደብል እኮ 700 ሺህ ነው 70 ምናምን እኮ ነው እንትን ያለችው ደብል ላይ 400 ምናምን ነው ያገኘች። ትላንት ቤታ ኖርማል ቁጭ ብላ ስትጫወተው የነበረውን ጊፍት ነው ያገኘችው እኮ። ግን እኔ ትላንት ወዲያ ያገኘሁትን 5 አንበሳ እንኳን አላገኘች። አይተሻል ሪከርድ ላይ ግን ልክ አሸነፍኩ አፏን ስትል በሁለት ደቂቃ እንትን አለች። በጣም ነው ደስ ያለኝ። 3 ነው የለቀቀችላት እኮ። ከሚገርምሽ ደግሞ የሰጠችው ጊፍት ምክንያት አላት። እኔ ቤት አይገረመችኝ እንዴት አስታወሰች ጌም ራሱ እንዳለ። እኔ ወንድ ይኸውልሽ ሄሉ የሰጠችበት ምክንያት ሼር ተደርጎላት ነው። ላስት ሚኒት ሼር ተደረገላት። አለ ሼር አይደለም የሱ እኔ እውነት ቀድሜ ባውቅ ኖሮ ሀጂን ዝም ብዬ ከጎኑ ቆም ነበር። ከሷ ጋር ስለሚጫወት አይደለም። ባለፈውም በተደጋጋሚ ሰፖርት ያደርገኛል ታውቃላችሁ። መርጠም ይችላል። ባንቺ የተነሳ አይደል እንደ ይወዳ የረገጠው ካንቺ ቤት ገባ ብሎ። አዎ ያኔ ሲያስተባብር ሄሎ ቤት የሰጠችበት ምክንያት ሳራ የምትባል እህት አለችው የሱ ማለት ነው። እናቴ ነው ማለት። አዎ ለሷ ትላንት 4 አንበሳ ነው ያወረደችላት ለቤታ እንደዛ ስታለቅስ ቅድም እያለች ነበር። ሳራና ሀጂኮ ትንሽ ቅራኔ ላይ አሉ። እሱ ያው ግን ሰፖርተሯ ናት። አዎ ፎቶ ሁሉ የቤታ ነው ምናምን እናቴ ነው የምትላት ከድሮም በጣም ነው የምትወዳተኝ እና ለዛ ነው ሂጄ የሰጠሁት እንጂ እሷ ጋር ስለተጫወተ ስላልተጫወተ አይደለም። ግን ደስ ብሎኛል በማሸነፍ ምናምን ስትል ነበር እና በጣም ደስ ይላለኝ። በደንብ እናወራበታለን ሄሉዬ። $30,000 ስንት ነው ማለት ነው? ሄለን ቱና ትቀናብሻለች ብቻ አይደለም ጂጂ ሪል ላይፍ ላይ ሄለን ይሏታል። አውቀው ዞር ብላ ታያለች። ሄለን ሲሏት ራሱ ዝም ብለ ሄሎ አንቺ እኮ አንገትሽ ብቻ ይበቃል። እውነት ነው የምልሽ ግርማ ሞገስሽ፣ አለባበስሽ በቃ ሁሌ እኮ አንቺ ታበሪያለሽ። ወይኔ እሷ እንኳን በፊት ተር እንኳን እንጃ ትዘጋኛለሽ። ምግብሽ ቆሻሻ ከኋላቸው ዩቲዩብ መጥቼ ምናምን እንደገና ከዛ ቦታ ላይ አፈናቃይ ነው እንኩባቸው እኮ በቃ አዳነች አበበ የለም ይሄ ቦታ ለልማት ይፈለጋል እና በሄድኩበት ስመጣ አሁንም ልትፈናቀል እንደሆነ ስለሚገባት ትናደዳለች። እሷና ዮኒ እንደዛ ናቸው። አንቺ እኮ ስለማትከታተይ ነው በቃ አንቺ ቤትሽን ከከፈሽ ሰው ቤት አታይም። እሷ እኮ በሌላ ስልክ ገነት የምትባለው ስትሰጥሽ እዩ እሷ ስለምትሰድባቸው ፈርተው ነው የሚከፍሏት። እዩ እያለች ነበር እያበደች። እቺ ሄሉዬ ደግሞ እቺ ቲጂ የምትባለው ካሊፎርኒያ ነው ምናምን ያለችው እሷ ነበረች ስታስተባብርላት የነበረችው። እቺ ባለ የምታጋባው አዎ መጨረሻ ላይ በቤታ እንደተሸነፈች ቤታ እንደሆነች እንዲያሸንፍ ያደረገችው እየነገረቻት እየተሳደበች ነበር ቤታ ነው። ለምን ደምሰባት? ቆይ ቤታ የላከችውን ቦታ ብቻ ተልኮልኛል። ቆይ እንየው እስቲ 50,000 ኮይን ነው የሰጠችው። 80,000 ነበረኝ 50 ሰጠሁት። ምን አጨቃጨቃት? ከሷ ጋር ማቃጠል ነው እንጂ እንደዚህ ሄደ እንዴ? ያልከው ባራፊን አልከፍትም አለች፣ አልሰዳደም አለች። እቺ ማንም ቢጫወት እየሄድኩ ነው አለች ለጠላት ባለ እቺ ትዳር የምታጋባ ሴትዮ አይደለች? ካሁን በፊት እኮ ቪዲዮ ግን እናንተ የምትገርሙኝ ነገር ተብተብ ያስደረገና ጊፍት የሰጠን ለምን ትናገራላችሁ? ምን ችግር አለ? ወይ ነገር ሳይንዲ ሄሉ እቺ ቲጂ የምትባለው ሴትዮ ናት። እቺ ለምትለምነው በልመና ነበር እንደ ልጇን የምታሳድገው እሷ። አውቃት ሄሉዬ ቲጂ ምን አባሽ ነው ምናምን ነው ማለት ነው። የታባሽ ወይ ሰሚኛ ያረጋችኝን የሆነ ቪዲዮ ሰራችና እኔ የሆነ ጊዜ ላይቭ ላይ ገባውና አንቺ ጥንባታ ሄለን ራሱ ረጂ አልኳት። ሰድባ ቦለከችኝ። እኔ ፎሎዬም አይደለች 3 ነብር ለቀቀች። መጨረሻ ላይ የሷ ተቀናብሮ ላኩልኝ። ነብር እኮ አይደለም ሄሉዬ እሷ 40 ኮይን ነው። ምን ነው የሚባለው? ማን ነው ለቂቅ እንትን ነው ነብር ነው የሚመስለው አንፋን ነው። አዎ ግን 40,000 ነው ምናምን 45,000 ኮይን ነው ከነብር በላይ ነው። ሄሎ ስትለቀው እዩ ጂጂ ፊት ላይ ምን እንደሚሆን እንቁራሪት ነው የሚሄድላት። እዩ በደንብ እዩ ቪዲዮ ተለቋል በየቦታው
አሳይን እውነት እቆም ነበር ሀጂን እቆምለን ነበር እንዴ ሀጂ እንትን ነው እኮ ወዳጄ ነው አስገባቸው ሞዴሬተሮች ትንሽ ቀደድ እናርግ ሻሎምዬ ግቢ ቤታ ናት እንዴ እንድትሸነፍ ያደረገችው እሰይ ቤታ እንደዚህ ነው አባ እንደዚህ ቀን ጠብቆን እንጂ ጥርቅ ማድረግ መቼም ጥርሷን አግጥጣን የወጣችው እንደዛው እንደሻፈደች አህያ እንዲህ ያሸተፈች ግን ዛሬ አሸንፊያለሁ ብላለች እኮ ማቼ እኔ ማሸነፍ ዛሬ አሸናፊ ነኝ ብላለች ምን በ600 እና እንደዚህ ነጥብ ለሚቶኔ አዎ ሻሎም ይተግን ካለ ናፊኮን አስገባው እንዴ ሀጂ አሁን መቶ ማሸነፍ ግን ቤታ ናት ዛሬ የሄለንና የሄለን ቤተሰቦች ግፍ ነው እያልኩ ነበር አቦ ታጂ ጋር ገባውልሽና ቤተሰብ ነኝ ፎሎ አድርጎኛል ካሁን በፊት ታብታብ አረጉልሽ አቦ እኔ ደግሞ ባቅሜ ኮንግራ እያልኩት ሀጂ ሲያሸንፉ ላይ እንዴት በቃ እኔ ከሀጂ ከጎኑ መቆም ነበረብኝ ለሷ ብቻ ሳይሆን እሱ አልነበርሽማ ብትኖሪ ኖሮ ተኝቼ ነው የተነሳው እኮ ብትኖሪማ እንዴ ሃይ የታወቀ ነው ቤታ ወያውልሽ ቤታ ማርያን ያስገባት ከነ ቤታ ይሄው አስመስ ወገቧን ቆረጠቻት ቤታ ቤታ ነች እንድትሸነፍ ያደረገቻት የውነን ያያችሁትን ምንም ሳቀንሱ ሳጨምሩ ለነገር ቤታ ናት ምን አረገች እስቲ ንገሩኝ እንዴት ይሄ ምንድነው የሚባለው ስሙን ጥሪልኝ ይሄ ስሙ ምንድነው ውዱ እቺ እንደ ነጭ ነብር አይነት ስሙ ምንድነው ነብር የሚባለው ነብር ነው ምናምን የሰጠችው እንዴ ኧረ ቤታ መጀመሪያማ ከጅምሩ ጀምሮ ነበረች ቤታ አይ በኋላ ነው የመጣችው ያው ብዙም አልቆየም ላስት 2 ሰከንድስ ቤታ እለች በመጨረሻ ነው መታ አቦነጭ አንበሳ ነብሩ አልቀረ ምን አልቀረ ራሱ ብታሸንፍ ራሱ እኮ በ600 እና 700 ነጥብ መሆኑ ነው ወይ እኔ ምን እንዳልኩ ታውቂያለሽ የሄለን የዛን ጊዜ ጌሟን ልታበላሽ የነበረው ተንኮሏ ነው እያልኩ በውስጤ የታባሽ ነበረ ያኑን ለማስታወቂያ ሀብታም ባየሽ ቁጥር ተምትሱ አስነጥሱ ማረብ እኔ ጋለኝ ስትል እንደውም ቀርቶ እኮ ያንቺ እኮ ጌሙ ቀርቶ ስንትና ስንት ሰርተሽ ነው ተወጣው የሆድሽን አይቶ 1.8 ነው ያገኘው እንዴ ደረቀች እኮ በዚህ በአመዳም ፊቷ በቃ አመድ ዱቄት ውስጥ የገባች አይጥ መስላን ይወጣችው በጣም ታስጠላለች ደረቀች በቃ ከንፈሯ ብቻ ተነፍቶ የቀረው እርግጠኛ ነኝ ተናደደች እንዳትባል እንደምንም አሙካ ቁጭ ብላለች አይደል የውሸት ሳቅ በቃ አለ ቅርር ምትዩና መስኪው ነገሩ በጠረረባ ሳቅ ስለሆነ እሱንም ማናየበት ነው የምትለው መቼ በሀጂ መሸነፍ በጣም ያሳዝነው እንዴ በሀጂ እኮ ገና አሁን የመጣ ሰው ነው ወይኔ ጂጂ አዝናለች እንደውም የእርግጠኛ ነኝ የሷ ሰዎች በጣም ቢመሩ ኖሮ የሀጂ ሰዎችን በጣም ይሄዱበት ነበር ቻሌንጅ ያደርጉ ነበር ግን እሷ ጊፍተር አልነበራትም ያኑላ እንደሻፈደ አህያ በየሀብታም ስታይ እንዳላለች ማለት ነው ሂጅባት መሪ እንዴ ታጣች ግማታም የፈረሰች አሮጊት ደሞ ታየኝ እኮ ይሄን ከንፈራን እንደ አህያም ጥምስኔ ከፍታዋለች እንኳን ደስ አለ በጣም ደስ ብሎኝ የፋሚሊ ጌም ነው አላለችም ቤታዬ ጎበዝ ቤታ እንኳን ተበቀልሻት ጎበዝ ቤት ጀግናለች ሳታስ መጀመሪያ እሷ ነበረች የምትመራው መጨረሻ ላይ ሶስቱን ስትለቅበት ከው ብላ እዛው ደርቃ ቀረች ጎበዝ ጀግናለች እሷ እንደዛ ስትሯሯጥ ጌሙን ከመድረሱ በፊት እንደዛ ስትሯሯጥ የኔ አይተሻል እኛ እናቴ ትሙት እንቅስቃሴ ማላረግን ምንም ብቻ ምን አልኳት ለቤታኔ ስሟን እንዳትጠሪ አልኳት ጻት ሄሉ የተሸነፈችው እሷ አሽቃባጭ ስላልሆነች እኮ ነው እንደሱ አባባል እሷ አሽቃባጭ ስላልሆነች ነው የተሸነፈችው በክብር የተሸነፈችው ለዛ ነው ሌሎቹ አሽቃባጭ ምናምን ስለሆኑ ነው የሚያሸንፉት ማለት እንዳባባሉ የተሸነፍኩት ለዛ ነው እኔ ማንም ጋር አላሽቃብጥም ነው ማለት ያለች ማንም ጋር አላሽቃብጥም አይደለ እንደ ያየነው ሰሞኑን በየቦታው እየገባች አይደል የጌም አለ ስትል ነበር በየቦታው እየገባች ጌም አለ ስትል ነበር የጸዳ የወሰፈና የመነቸ ከሚባል ጌም የለም ጌም ይዝ ጌም
ወይ እኔ ብኖር ኖሮ በሐጂ ጋር ከጎን ቆም ነበር። ጀስት ተብተብ እንኳን ቢያንስ ደናር ይሄዱባታል እንዴ። እኔ ደግሞ አንቺን ሳጣሽ በቃ ባንቺ ቦታ ታብታብ ምናምን አረኩ። ምን እኔ ባለውበት ተሸንፈው በጣም ነበር የምናቃጥላት የነበረው። ተኝተሽ እንደሆነ ገመትኩ እንጂ ትመጪ ነበር። እኔ ጌሙንም ረስቼዋለሁ። ወይ ሲጀመር ልጁ በጣም የዋህ ነው ሄሉዬ። አየሽ ክፋት አለመኖር እሷ መርዝነቷ እኮ ነው ተንኮሏ። ተንኮለኛ ሰው አይቀናውም እኮ። ሃይ ትላንትና ለዲቦ አላየሽም እንደ ያ ሁላ ህዝብ ሲመጣ እነ ማርክ ያልቀሩ እነ አስሊ ያልቀሩ እነ ራቻ ያልቀሩ ማን ቀረ? የሰው መውደድ እኮ ጥሩ እኮ ነው። አንዳንዴ ሰው ሲጠላሽ ያው እንደዚህ ነው የምትሆኚ። በቃ ባዶ ማን ነው ጊፍት የሰጣት? ሃይ አረ አሉ እኛ ምቀኛ እንሁን አንቁጠር። ማን ነው የሰጣት? ቆይ የኦሮሞ ልጆች ነው ሳጂን እሷን እሺ ታች በሰሞኑን አይ ቲንክ እሷ አይደለችም ላቆማላታለች። ሌላ ሰው ሳምሪ ሰጣታለች። እሷን ተይዛው በኋላ ሂሳቧን ትቀበላታለች። ስሚያ ከኦሮሞ ልጆች ማን ሰጣት? ከኦሮሞ ልጅ ማንንም አልሰጣትም። ይሉ እሰይ እቺ ነው እሷ የሚያቃጥላት ነበር ቀረ የሚያቃጥላት የኦሮሞ ልጆች ከጎኑ አልቆም ሲሉ ትናደዳለች። ቆይ ልንገርሽ፣ በኮሜንት ያለዋትን ልንገርሻ። የት አለ ጫላና ጫልቱ የት አሉ የመጡልሽ? በኮሜንት አንብቤ ገረመኝ። በቃ የሆነ ነገር አሰብኩ። ለምን እንደዛ ምላሷን ስትለጥጥ ምን ስትል ያው ብዙ ነገር እንትን ስላለች እነሱ ማንቀረው ተፍተዋታል እኮ ሄሉዬ። አይ ሰው አንዴ ከውስጡ ከወጣሽ እኮ አይፈልግሽም እንዴ። ራሱ ከስር ሲስቆ የነበረው አይተሻል። ታስብ ነበር በአማራ ደም ሻምፓኝ ከፍቶ ማሸነፍ የለም ጂጂቱን እየታሉ እየተባለ ነበር ሲጻፍ ነበር። እናንተ ሀዘን ነበር የሚመስለው አሉ። እንግዲህ እውነት ነበር። እስቲ ድባቡን ንገሩ። ዛሬ ነው ዳስጣል እውነት ለሷ ኩርቱ ፌስታል ነው እንጂ ይመጣል። ምን አባቷ ነው እሱ? ግን ራሱ ለቅሶ ለመድረስ የልዬ ድንኳን ነበር የሚያስፈልጋት። ያም ብዬ ወይኔ ዛሬ ዩቲዩብ እንደምገባ ባውቅ ኖሮ ተንቀልቅዬ በጊዜ ነበር ምገባ። አላወቅሽም ነበር ወደ ናይ ዛሬ እንደማልገባ ስለማውቅ የቀጠሮም አይመስልም እኮ ለነገሩ እንደ ኖርማል ጌም ናይ ብታሸንፍ ራሱ አስባችኋል? አዲስ ሐጂ እንደገና ደግሞ በዛ ነጥብ እንደዛ ተሯሩጣ እንደዛ ድዷን ሁላ በልቅጣ ጋዴም ሺት ነው እኮ እንደዚህ አይነት ትውልድ እንደዚህ አይነት ሄሎ ወይዬ በእናትሽ እንትን ላይ ግቢ፣ በእናትሽ ለብላይ ግቢ፣ በእናትሽ በማርያም አስቴርዬ እንዴት ብገባው ነገር ለብላይ ግቢ፣ በእናትሽ በማርያም በእናትሽ ግቢ፣ በእናትሽ በማርያም ያውና ገባው እኮ ያው ፎቶ ነው አይደለ? በቃ እንደዚህ ያለመደ ላይ ፋፋሽሽ ግቢ። አቦ ሄሉ ያንሽልን ፎቶ እየዘጋን ነው። ፑሽ አይ ይሄ ፎቶ ዘጋን አንሽልን። ከአንድ 5 ሰዓታት በኋላ ስራ ገባል። ይሄ ፎቶ ግን ይዘጋል። ብታነሽው ምን አለ ሄሉ ዛሬ ያለችበትን ድባብ እንድታውቁት ብቻ ነው። ሌላ ነገር አለ። እሺ አይ ይዘጋል። እኔ ደግሞ ትንሽ ምግብ ነገር እየበላው ነበር። ሸተተ ወይዬ ጃጉራችን ሰላም ነህ ወይ? አሜን ሀቢብ ሰላም ነህ? ዲያስፖራው እንዴት ነሽ? አስታወሽኝ አይደል? አንቺ እንዴት ነው ማስታወስ? የዛኔ የጥቁር ልጅ ውጤት እንዴት ረሳል? ደስ ብሎኛል ስላስታወሽ። ሰላም ነው? ሰላም ነው። ዲያስፖራ ረገጣው እንዴት ታረጋዋል? እችንም ዳኙኝ ጌት እችንም ዳኙኝ ፊቷ ይዘጋል ካላጅ ወይ ስቢ ኤሉዬ ያ ለምንድን ነው እችን መልክ የሰጠሽ? ረገጣው ላይ አሜን ትሳተፋለህ? ለምን ብዙዎቹ አፋቸውን በላልቷቸው እንዳይረግሙ ላንተ ወስቤ ነው። እኔ ችግር የለብኝም እኮ እኔ ለምን ማንም አይ ዶንት ኬር። እኔ የራሴን ህይወት ነው የምኖረው። ግን አይደለም ይሉኝ ከዚህች ድድ ጋር ሐሳብ እንትን እቅድ ስላለን እሷን እንጨርስ። እነ ዘቢባ ምን አደረጉ? እዚህ ጋር
እነሱም በኋላ ሂሳብ እንወራረዳለን በዛኛው ካልኩሌት አይገርማሽ ልክ አይደል ኧረ እቺ ጂጂ ማሚ አድርጊው ዱባ ያ ቆይ ሰቢ አሜን አንድ ጊዜ እኛ የመጣላት ጥማታችን እንድትቋርጥ ግን ሄሊ ቤታየው እንደ ዛሬ አስደስታኝ አታውቅም። የእውነት ኩም ምን ያረጋት መዳን ያለ እንዴት አስታወሰች ግን ጌም ራሱ